መርሳት ካለብህ ነገራቶች መካከል ለሰዎች ያደረከውን ውለታ በፍጹም ማስታወስ የለብህም፣ መርሳት አለብህ። እንዳታስታውሰው የዛሬ 10 ዓመት የሆነ ነገር ያደረክላቸውን ሰዎች ዛሬ ላይ ተለውጠው ካያቸው የሆነ ጓደኛ አጠገብህ ቆሞ አልহামዱሊላህ ያው እኔ ማውራት ብዙም አልፈልግም ደስም አይለኝም ግን ይሄ የዛሬ 10 ዓመት ይሄ ልጅ እኮ እንደዚህ እኮ አልነበረም ዛሬ እንዳየኸው አሁን የ10 ሚሊዮን ብር መኪና ይነዳል የዛኔ ቸግሮት መጥቶ እኮ ምናምን ነገር እኔም ደግሞ ያው ታቀኛለህ ማውራት ግን አልፈልግም እያለ እኮ ነው ያው የዛኔ የሆነች ብር ምናምን ትንብየው ምናምን ከዛ ልጅም ጎበዝ ነው ተፍተፍ ምናምን ነገር ማለት ይወዳል ገብቶ መርካቶ ሰራ ያው አልহামዱሊላህ ተቀየረ ምን ማለት ነው እኔ ነኝ ለዚህ ያበቃሁት ነው አይደል ሌላ ትርጉም እኮ የለውም ሰውየውን እንዲሸማቅቅ ታደርገዋለህ ወላ ትጥሉ ሰደቃቲኩም ቢልመኒ ወልአዛ ሰዎችን አዛ በማድረግና በመመጻደቅ ሰደቃችሁን አታበላሹ አለ እንካንተ ይላል አንዳንድ ሰው ደግሞ ይመጣና እንካንተ ያው እንደው አንተ እኔ ላይ ጥሎሃል እንደው ሰው ላድርግህ እስቲ ጦጣ ነበር ስታየው ሰው ላድርግ ብሎ ብር የሚሰጥ ሰው አለ እኮ ሰው ላድርግ ብሎ የሆነ ነገር የሚያደርግ ሰው አለ ከእንደዚህ አይነት ሰው በፍጹም እንዳትቀበሉ ወላሂ ሞት ይሻላል አስለን የሰው ፊት ሞት ነው አላህ የሰው ፊት ከመቆም የታችኛውን እጅ አላህ ከመሆን አላህ ነጃ ይበለን ሰጪ አላህ ያድርገን ፈገግ ብለን የምንሰጥ አላህ ያድርገን ልክ የተቀባይ አይነት ስሜት ኖሮን ግን ሰጪዎች አላህ ያድርገን ሰዎች ፈልገውን የሚመጡ እንጂ እኛ ሰዎችን ፈልገን የምንሄድ ከመሆን አላህ ነጃ ይበለን ሲኖር ሰው ያቃህል ከሌለ ሰው ታቃለህ